መርሐበን ለሁሙል ቡሽራ ይላል። ለሁሙል ቡሽራ ለእነዚህ ለአላህ ወዳጆች ብስራት አላቸው አለ አላህ። ፊል ሐያት ዱንያ በቅርቧ ህይወት እዚህ ብስራት አላቸው። ወፊል አኸራ አኸራ ላይ ብስራት አላቸው። ዱንያ ላይ ያላቸው ብስራት አሩእየ ሳሊሐቱ የራሃል ሙስሊም ወጡራ ለሁ ብለዋል። አንድ ሙስሊም የሆነ ሰው የሚያያት ጥሩ የሆነች ምናም በምናሙ ጥሩ የሆነ ምናም ያ ለሱ ብስራት ይሆናል። ለምሳሌ በምናሙ ጀነት ገብቶ ራሱን ሊያይ ይችላል። ወይም ሌላ ወንድሞ እሱን ጀነት ገብቶ ሊያየው ይችላል። ይሄ ሩእያ ሳሊሐ ነው። በጣም ደስ የሚል ሩእያ ነው። ይሄ ብስራት ነው። አስቀድሞ እዚሁ የሚሰጡት ብስራት ነው። ሌላም ነገር ደስ የሚል ነገር ያያሉ። ወይም ለሁም ቡሽራ ፊል ሐያት ዱንያ ማለት እዚህ ዱንያ ላይ ያላቸው ደስታ ቡሽረል መላኢካ ዒንደ ኢሕቲዳሪሂ ቢልጀነቲ ወልመግፊራ በሚሞቱበት ጊዜ ለተሞታቸው ሲደርስ መላኢኮች መጥተው በጀነትና በምህረት ያበስሯቸዋል ማለት ነው። ከማ ቃለ ዐዘ ወጀል እነለዚነ ቃሉ ረቡና አላህ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢከቱ አላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነቲ ለቲ ኩንቱም ቱዓዱን እንደሚለው አብሽሩ እናንተ ወደፊት የሚጠብቃችሁ ጀነት ነው፣ ምህረት ነው የሚጠብቃችሁ ብለው መላኢኮች ሊነግሯቸው ይችላሉ። ወከዛሊከ ፊ ሐዲስ አልበራእ ረዲየላሁ ተዓላ ዐንሁ ምን ብለዋል? ኢነል ሙእሚነ ኢዛ ሐደረሁል መውቱ ጃአሁ መላኢከቱ ቢዱል ውጁህ ቢዱ ሲያብ። አንድ አማኝ የሆነ ሰው በሚሞትበት ጊዜ ፊታቸው የሚያበሩ መላኢኮች የለበሱት ልብስ እጅግ በጣም ነጭ ልብስ የለበሱ መላኢኮች ይመጡና ወደ ሙእሚኑ ምን ይላሉ? ፈቃሉ እኽሩጂ አየቱሃ ሩሑ ጠይባ ኢላ ረውሒን ወረይሓኒን ወረቢን ገይሪ ገድባን። አንቺ በጣም ጥሩ የሆንሽ ሩህ በይ ወደ እረፍት ወደ አላህ እዝነት ውጪ፣ ወደ አልተቆጣ ጌታ ሂጂ። ኢላ ረቢን ገይሪ ገድባን በአንቺ ላይ አላህ አልተቆጣምና ወደዛ ሂጂ የሚል ብስራት ለሩሒቱ ይናገራሉ መላኢኮች። በዚህ ጊዜ ሰውየው በጣም ደስ ብሎት የሞትን ህመም ስቃይ ሳያቅ ሩሒቱ ተመዛ ትሄዳለች። ፈተኽሩጁ ሚን ፈሚሂ ከማ ተሲሉ ልቀጥረቱ ሚን ፈሚ ሲቃ። እንደ ውሃ ጠብታ ወይም ውሃ ሲፈስ እንዳለው አካል ከጀሰዱ ከአካል ውስጥ ሩህ የምትባለው ነገር ወጥታ ወደ ጌታዋ ትሄዳለች። ሀዛ ሁወል ቡሽራ ፊ ዱንያ። ዱንያ ላይ ያላቸው ቡሽራ የአላህ ወዳጆች ይሄ ነውም ተብሏል። ወፊል አኺረቲ በአኺራም ብስራት አላቸው። የአኺራው ብስራት ጀነት ነው። አንደኛ ጀነት ነው። ከማ ቃለ ተዓላ የውመ ተረል ሙእሚኒነ ወልሙእሚናት የስዓ ኑሩሁም በይነ አይዲሂም ወቢአይማኒሂም ቡሽራኩሙል የውመ ጀናት። የዛሬ ብስራታቸው ጀነት ነው ይባላሉ። ጀናቱን ተጅሪ ሚን ተሕቲሃ አልአንሃር ኻሊዲነ ፊሃ ዛሊከ ሁወል ፈውዙል ዐዚም እንዳሉ። ሌላው አለመደንገጥ እጅግ በጣም በቂያማ ዕለት በዛ በስብሰባው ቀን በጣም የሚያስደነግጥ ነገር አለና ከዚህ ድንጋጤ አማኞች የአላህ ወዳጆች ነፃ ይሆናሉ። ላ የሕዙኑሁሙል ፈዘኡል አክበር ወተተለቃሁሙል መላኢከቱ ሃዛ የውሙኩም አለዚ ኩንቱም ቱውዓዱን እንዳለ አላህ። እነዚህ አማኞችን ከባዱ ታላቅ የሆነው ድንጋጤ አያሳዝናቸውም። ከዛ ሰላም ነጃ ይሆናሉ። መላኢኮችም አቀባበል ያደርጉላቸዋል። ወደ መውቂፉ ወደ ማሕሸሩ ሲመጡ ሃዛ የውሙኩም አለዚ ኩንቱም ቱውዓዱን፣ ያኮ ስትቀጠሩት የነበረው ዕለት ቂያማ የሚባለው ዛሬ ነው እያሉ መላኢኮች አቀባበል ያደርጉላቸዋል። ይሄም ለአላህ ወዳጆች የተቀመጠ የአኺራው ብስራት ነው። ላ ተብዲለ ሊከሊማቲላህ፣ ለአላህ ከሊማ ቃላቶች እኮ ለዋጭ የለም። ይሄ አሁን የተወራው ነገር የአላህ የተስፋ ቃል ነው። ይሄን የአላህ የተስፋ ቃል ማንም ሊለውጠው ሊሽረው አይችልም። هذا الوعد لا يبدل ولا يخلف ولا يغير بل هو مقرر كائن لا محالة. ذلك هو الفوز العظيم. ይሄ ብስራት ማግኘት ትልቅ የሆነ እድል ነው ብሎ አላህ ሱብሓነሁ ወተዓላ ይገልጻል። ከዚህ ቀጥሎ ለመልእክተኛው ለነቢዩ ዓለይሂ ሰላቱ ወሰላም ከሙሽሪኮች በኩል ለሚወረውሩባቸው ቃላቶች አትዘን ይላቸዋል። ወላ ያሕዙንከ ቀውሉ ንግግራቸው ጸያፍ ነውና ዛል ጠቀሰው። እነሱ ለሚያወሯቸው ወሬዎች
ለአሉባልታዎች አንተ ቦታ አትዘን። ላ ተሕዘን ሊቀውሊ ሃኡላኢ ልሙሽሪኪን ወስተዒን ቢላሂ ዓለይህም ወተወከል ዐለላህ። በአላህ ላይ ተመካ፣ በአላህ ታገዝ፣ እነሱን ተዋቸው። ምንድን ነው የእነሱ ንግግር ከተባለ ያው ይሰድቧቸው፣ እያነውሯቸው። እንግዲህ ሳሒር ከመባል በላይ ሳሒር አንድ ተራ ሰው እንኳን ተበያለኝ አንተ ሳሒር ይባል ምን አይነት ስሜት ይሰማው ነው? ሰው ጋር እንዴት አድርጎ ይውላል? በጣም ከባድ ነው። እነዚህ የሚሏቸው ንግግሮች አንተን አያሳዝኑ፣ ምንም ውጤት የላቸውም። ኢነል ዒዘተ ሊላሂ ጀሚዓ፣ ኃይል የተባለ ሁሉ ለአላህ ስብሓነሁ ወተዓላ ነው። አላህ ደግሞ አንተ ጋር ነው ያለው። ሁወ ሰሚዑል ዓሊም፣ አላህ የሚባለው ሁሉ የሚሰማ የሚሰራውን ነገር ሁሉ አዋቂ የሆነ ጌታ ነው። በዛ መሰረት እነሱንም ዋጋቸውን ይሰጣቸዋል። ለማንኛውም በዚህ በእነሱ አሉባልታ ውስጥህ እንዳይጎዳ አላቸው። አላ ኢነ ሊላሂ መን ፊ ሰማዋቲ ወመን ፊል አርድ፣ አዋጅ ንቁ፣ ለአላህ ነው በሰማያት በምድር ውስጥ ያለ ሁሉ ለአላህ ስብሓነሁ ወተዓላ ነው፣ እሱ ነው የሚቆጣጠረው። ሱመ አኽበረ ተዓላ አነ ለሁ ሙልከ ሰማዋት ወልአርድ፣ የሰማያት የምድር ስልጣን ማስተዳደር ለአላህ ነው። ወማ የተቢዑ ለዚነ የድዑነ ሚን ዱኒላህ፣ ከአላህ ውጭ የሚጣሩ የሆኑ ሰዎች ምን ነው የሚከተሉት? ሹረካ፣ ተጋሪዎችን፣ ለአላህ ጓደኛዎችን የሚጣሩ ሰዎች አየ ሸይ የተቢዑነ፣ ምን እየተከተሉ ነው ያሉት? አላህ ጥያቄ ነው፣ እስቲፍሃም ነው። ኢየተቢዑነ ኢለ ዞነ፣ እነሱማ ዝም ብለው ጥርጣሬን ግምትን እንጂ ሌላን አይከተሉም። አይ ይሄ ሊጠቅመን ይችላል፣ ጌታ ጋር ያስታርቀን ይችላል፣ ዝም ብሎ ይችላል፣ ማስረጃ የለውም ግን ይመስለናል የሚሉትን ነገር እየተከተሉ የሚጓዙ ሰዎች ናቸው። ወኢንሁም ኢላ የኽሩሱን፣ በዛ ደግሞ የሚቀጥፉ የሚዋሹ ሌላ አይደሉም፣ ውሸታሞች ናቸው። ያ ነገር እንደሚጠቅም ከየት አመጡት? ምን ማስረጃ አላቸው? ስለዚህ ውሸት ላይ ያሉ ውሸትን የሚከተሉ ሰዎች ናቸው አሉ። ከዚህ ቀጥሎ አላህ ስብሓነሁ ወተዓላ ለባሮቹ የዋለውን ውለታ ደግሞ ይናገራል። ሁወ ለዚ ጀዐለ ለኩም ሌይለ ሊተስኩኑ ፊሃ፣ ሌይል የሚባለን ነገር ያስገኘ የፈጠረ ሙዝሊም አድርጎ ጨለማ አድርጎ የፈጠረላችሁ ጌታ ነው አላህ። ለምን? ሊተስኩኑ ፊህ ሚን ተዓቢኩም፣ ከልፋታችሁ እንድታርፉበት